እውነት ለመናገር በጣም ከባድ በጣም ሩታዬ ምን እንደምልሽ ባላቅም በጣም አሳዝነሽኛል። የምሬን ነው ምልሽ በጣም ማለት ነው። ብቻ ጋይስ በጣም ይከብዳል በዛሬው ቪዲዮ ማለት ነው። ማለት አወዛጋቢ ቪዲዮ ነው። ብዙዎቻችሁ ኮሜንታቸውን እያየው ነበርና አብርሃም ተጠንቀቅ፣ አብርሃም እንደዚህ ነው፣ አብርሃም ጎበዝ፣ አብርሃም ጀግና። እኔ ምኑ ጋር ጀግንነቱ የአብርሃም ጀግንነት ምኑ ጋር እንደታያችሁ ብቻ ፈጣሪ ይወቀው። ከምሬ ነው ምላችሁ። እና ግን ሩታዬ በጣም ከረፈደ ከቆየ ነው የሚያጣሽው። በጣም ከመሸ ከጨለማ ማለት ነው። ነገሮች በዚህ ልክ ሲጨላልሙ አንቺ ደግሞ መንቃትሽ እኔ በጣም ነው የተደመምኩብሽ። ለምን እንዴት ነው በዚህን ሰዓት ስንት ጊዜያቶች እያሉ ስንት አንቺ መሸነፍ የምትችይበት ሰዓታት እያሉ ብዙ ሰዎች ከጎንሽ የነበሩበት ታይም ላይ መሸነፍ በምትችይበት ታይም ላይ አልሸነፍም አልበገርም ብለሽ ዛሬ ላይ ተመልሰሽ ግን ነገሮች ቦታቸውን ከያዙ አጅሬውም ወደ ሌላ ዓለም ከገባ በኋላ ተሸንፍ ያለው የልጅ አባትና አብረኸኝ ሆኑ ብለሽ እንደዚህ ክብርሽን ዝቅ አድርገሽ ስትለምኚ ረክጦሽ ሄደ። በጣም ነው የሚያሳዝነው እውነት ለመናገር። እኛ ሴቶች ልባችን እንደምናችን የተንጠለጠለ ነው ይባላልና ብቻ በጣም ነው የሚያሳዝነው እውነት ለመናገር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉልኝ። ሰብስክራይብ ለምታደርጉኝ እጅግ አድርጌ አመሰግናለሁ። ቪዲዮን ደግሞ ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ፣ ያበረታታኛል ማለት ነው ወዶችዬ። እንግዲህ እውነት ለመናገር በዚህ ቪዲዮ ሩታዬ በጣም ከረፈደ ከመሸ ከጨለመ ነው የመጣችሁ። ማለት በጣም ብዙ ጊዜያቶች ነበሯት። በጣም ሰፊ ጊዜ ነበራት ማሰብ የምትችልበት ጊዜ ወስዳ እንደፈለጋት ነገሮችን አገናዝባ ገለባብጣ አዙራ በፈለገችው አቅጣጫ ማየት የምትችልበት እና አብርሃምን መመለስ የምትችልበት ታይሞች በጣም ሰፊ ነበሩ። የምሬን ነው የምላችሁ ጋይስ። በዛን ሰዓት ሩታ በቃ በሰዎች ነበረ ተጠምዳ የነበረችው። እነኛ ሰዎች ግን ዛሬ ላይ ምንም ነገር አያደርጉላትም። የምሬን ነው የምላችሁ። ለሰዓታት የሆነ ለተወሰነ ጊዜያት የራሳቸውን የሆነውን ነገር እስኪያገኙ አብሯት ሊሆኑ ይችላሉ። ግን እንደ አብርሃም ባል ሆነው አባወራ ሆነው የልጁ አባት አብሯት 24 ሰዓት አይኖሩም። ገባችሁ? ያኔ እነሱ ሩታ አንቺ እንዲህ ነሽ፣ ሩታ አንቺ ጀግና ነሽ፣ ሩታ አንቺ በርቺ፣ ጎበዝ ነሽ፣ ጠንካራ ነሽ ሲሏት እሷም ደግሞ መሰላት። እኛ ስንሞጋገስ እንግዲህ ይብስብናል ታውቃላችሁ። እና ዛሬ ላይ በዚህ ልክ ብቻዋን መታ ስታለቅስ ትላንትና ሰው አጠገቧ እንደሌለ ሰው ትላንትና እንዳለመናት በሷ ቤተሰቦች፣ በሱ ቤተሰቦች፣ በሷ እህቶች፣ በሱ ወንድሞች ሩታ እንዳልተለመነች ዛሬ ብቻዋን መታ ብቻዋን እያለቀሰች እሱን ስትለምን እኔ ከዚህ በኋላ ከአንቺ ጋር መኖርም ወደ ኋላ መመለስም ያንን ያለፉትን የፍቅር ጊዜያቶች ከአንቺ ጋር ያሳለፍኩትን ማሰብም ማንሳትም አልፈልግም። የራሴን ህይወት ጀምሬያለሁ፣ አንቺም የራስሽን ህይወት ኑሪ፣ ልጄን ደግሞ እየመጣው አያለሁ ብሎ መልሱ መለሰ ማለት ነው። እኔ ለአብርሃም ጥያቄ ያለኝ እውነት ለመናገር አንተ እውነት ልጅህን እየሄድክ በሳምንት 3-2 ሄደክ ማየት ትችላለህ። ኢትስ ኦኬ። ግን ሩታ የሆነ ህይወት ብትጀምር፣ ሩታ ፍቅረኛ ብትይዝ፣ ልጅህ ያለው ከማን ጋር ነው? ከሩታ ጋር ነው። በዛን ሰዓት ያ ልጅ ማንን ነው የሚመለከተው? የሩታ የሆነውን አፍቃሪ ነው የሚያየው 24 ሰዓት ማለት ነው። አብሮ የሚውለው አብሮ ቤት ውስጥ ሁሉ የሚያድረው ልንበል ብቻ ልጁ የሚመለከተው የአብርሃምን የሩታን አፍቃሪ ነው። አንተ ግን አባት ተብዬው ደግሞ በሳምንት 3 መጣ፣ ለዛውም ለሰዓታት፣ ቀኑን ሙሉ አይደለም ለሰዓታት አብረህ መጣ። እኔ አባትህ ነኝ እንደዚህ ነኝ ስትል ለህፃኑ ምን አይነት አስተሳሰብ ይኖረዋል? ይሄ ጨቅላ ህፃን ጭንቅላቱ ምንም ገና ፍረሽ የሆነ እንዴት ነው ህፃናት በህፃንና ነጭ ወረቀት የያዘን ነገር አይለቅም ይባላል ጋይስ። የህፃናት ጭንቅላትና ነጭ ወረቀት የያዘ አይለቅም ይባላል። ተረቱን ጠፋብኝ። እና በዛን ሰዓት ይሄ ልጅ አንተን ነው አባት የሚለው ወይስ ደግሞ
ያኛውን ሰው ነው አባት የሚመስለው። አንተ የፈለግከውን ነገር ብትለው የፈለግከውን ነገር ተናግረክ ብትወጣ እንኳን ይሄ ህፃን አባቴ ነው የሚለው የሆነ ይዛባበታል እውነት ለመናገር እና ለልጅህ እንኳን ብታስብ እቺ ሴት በድላኛለች፣ እኔም ደግሞ በዛው ልክ በድያታለሁ፣ እሺ ብለ ጊዜ ወስጄ አስብበታለሁ ማለት ነበረብህ እንጂ ሩታ ዛሬ መሳለቂያ እንድትሆን ሩታን ዛሬ ክብሯን ለማዋረድ አይሆንም ብለህ ረግጠህ መሄድ እኔ ትክክል ነው ብዬ አልደግፍም። እውነት ለመናገር እሷ በዛን ሰዓት ያን እንደዛ በምትሆንበት ሰዓት ብቻዋን አይደለችም። በቃ የራሷ የሆነ የሆርሞን መቀያየር አለ። ይሄን ደግሞ ጠንቅቆ ያውቃል። የሚያስብ ሰው ቢሆን የሚያውቀው ሰው ነው ይሄን ራሱ የሚያውቀው ማለት ነው። እና ለአብርሃም ደግሞ ይሄ እኔ አላቅም፣ ግን ሩታም እኔ ፈጣሪ ይሁናት እንጂ በጣም መመለስ የምትችልበት ታይሞች ነበሩ። በጣም ህይወቷ ማስተካከል የምትችልበት ጊዜያቶች ነበሩ። ግን ሩታ ማንን ነው የመረጠችው? የማይሆኗትን ሰዎች፣ ስለ ትዳር ምንም የሚያውቁትን ሰዎች፣ እቃቃ ጫወታ የሚያውቁትን ሰዎች ልክ እነሱን እንደ የሆነ አዋቂ አርጋ ነው የሳለቻቸው ማለት ነው። ዛሬ ላይ ግን ብቻዋን በር ዘግቶ ማልቀስ ማለት አስቡት እንግዲህ። ብዙዎቻችሁ ደግሞ ኮሜንት ላይ አብርሃም ጀግና፣ አብርሃም እንዲህ ተጠንቀቅ፣ እንዲህ በዚህ ልክ ለምንድን ነው ልጅቷን እንትን የምትሏት? የምሬን ነው የምላችሁ። እንዲህ ነግበን የሚባል ነገር አለና እንግዲህ ጋይስ በጣም ከባድ ነው። ሩታ እንግዲህ ፈጣሪ ሆነሽ ልዑሌም እንግዲህ ያልታደለ ሰው ነው የሚባለው እንበለው ወይስ አላቅም ጋይስ። እና አብርሃም ግን ወደ ልብህ ብትመለስ ገና ለገና ይሄ ነገር ደርሶብኛል ብለ የሆነ ትላንትና አልተበደልክም ማለት አይደለም፣ ተበድለሃል። አንተም ደግሞ በዛ ልክ በድለሃል። የምሬን ነው የምላችሁ ጋይስ። አልበደለም አብርሃም፣ የሱ ጣጣ እኮ ነው እዚህ ይሄን ሁላ ነገር የፈጠረው። እና ሩታዬ ፈጣሪ ሆነሽ ቤቱን ሰብስክራይብ አድርጉ።